አንድን ዘንባባ የገጨሰው ከ200 ሺህ ብር በላይ ይቀጣል። የስንት ክርስቲያኖችን ደም ያፈሰሰ ሰው ግን ምንም አይቀጣም ምንም። እና የኛ ዜግነት ከኛ ተነጥቆ የክርስቲያኖች ዜግነት ከኛ ተነጥቆ ለጽዋት የተሰጠ እስኪመስል ድረስ የክርስቲያኖች ህይወት ምንም አይደለም። አሁን ላይ ምንም ደማቸው ቢፈስ ገንዘባቸው ቢወድም አካላቸው ቢቆስል ቢሰደዱ ቢፈናቀሉ ለየትኛውም ነገር ህዝቡም ራሱ ምንም ደንታ የለውም። መንግስት ራሱ ደንታ የለውም። ለሚሞቱ ሰዎች ማንም ይጮህ የለም። ማንም አብሯቸው ወንድማቸው ክርስቲያን እንኳን አይጮህም። መስቀል እንደነሱ ያሰረው ወንድማቸው ክርስቲያን እንደነሱ እንኳን የሚጮህላቸው ማንም የለም እኮ። እንዲህ አይነት እኛ ክርስቲያኖች ለክርስቲያኖች ብቻ አይደለም ለሰው ሁሉ ምን ጮህነን አይደለም? የሰው ልጆች ህይወት ሁሉ የሚያሳስበን እኛ ሀገር ላይ የሰው ህይወት ምንም አያሳስበም እኮ። አውሮፓ ብትሄዱ አውሮፓ ላይ ተመልከቱ። አንዳንድ መገናኛ ብዙሃን ላይ ውሻ የገደለ ሰው እኮ በጽኑ እስራት ይቀጣል እኮ። እኛ ሀገር ላይ እኮ ሰውና ውሻ የሰው ደም የውሻ ያህል እኮ ዋጋ ያልተሰጠበት ሀገር እኮ ነው። ያንድ ሰው በግ ዝም ብላችሁ ብትገሉ ትጠየቃላችሁ። ክርስቲያኖችን ደም የሚያፈስሰው ግን ማንም አይጠየቅም። ይሄ ጥቃት እኮ በ2018 እኮ ለሶስተኛ ጊዜ የተደረገ ጥቃት እኮ ነው። በ2018 እና መስከረም ላይ ጥቃቱ ሲፈጸም ምርጫ ነበር እንደ የዛን ጊዜ መንግስት የት ነበር? ሁለተኛ ጊዜ ላይ ጥቃት ሲፈጸም መንግስት የት ነበር? እሺ ለሶስተኛው ጊዜ ሲችን ስበብ አድርጎ መግለጫ ሰጠ። ጥቃቱ የት እንደሚመጣ እንኳን እኛ ምናውቅ አይመስለኝም። በሆነ ነገር እንወዛገባለን። ባለፈው ኦርቶዶክሳዊ ቤተሰብ የሚለውን አይተናን ያው እናንተ መሰረት ስለሆናችሁ ነው። እና አሁን የምንቀጥለው ደግሞ ኦርቶዶክሳዊ የቤተሰብ ህይወት ውስጥ የልጆች አስተዳደግ የሚል ነው። የምን አስተዳደግ አልኳችሁ? የልጆች አስተዳደግ የሚል ነው። ይሄ እንግዲህ ትልቅ ነገር ነው በነገራችን ላይ በኢትዮጵያ ቤተክርስቲያን ሆኖ በሌሎቹ ምናልባት በእኛ ያው ትልቅ ትኩረት ላይ ይሰጠው ይችላል። በሌሎቹ አብያተ ክርስቲያናት ግን ትልቅ ትኩረት እንደሚሰጠው ነው በጣም በተደጋጋሚ ከብዙ ሰዎች የምንሰማው። ህፃናት በጣም ትልቅ ትኩረት ይሰጣቸዋል። እንደምታውቁት አንድ ህፃን ልጅ በልጅነቱ የተደረገው ነገር ትልቅ ሆኖ ተጽዕኖ የሚፈጥርበት ታች በልጅነታችን ያደረግነው የተከናወነው ነገር ነው አይደል? አሁን አንድ ሰው በጣም መቼ ያደረከው ነገር ትዝ ይልሃል? የትኛው ጊዜ ነው የሚናፍቅህ ቢባል አንድ 70 ዓመት ያለን አባት ወይም አንድ 80 ዓመት ያለች እናት የትኛው ጊዜ ከኖርሽው እድሜ ሁሉ የትኛው ጊዜ ደስ ይልሻል ወይም የትኛው ጊዜ ነው የሚመስጥሽ የሚል ሐሳብ ቢቀርብላት የልጅነት ጊዜ ነው የምትለው አይደል? አብዛኛው ሰው የሚለው እንደዛ ነው። ስራ ያገኘበትን ጊዜ አይደለም ሰው እንደዛ የሚለው የልጅነት ጊዜውን ያንን ጊዜ ያስታውሰዋልና ልጆች በልጅነት ጊዜያቸው የሰሩት ነገር በልጅነት ጊዜያችን የሰራነው ነገር የተከናወነው ነገር እዛ ትልቅ ሆነን የምንሰራውን ነገር ወይም ደግሞ ጥፋትም ሆነ መልካም ነገር ታች ያለው ነገር ትልቅ መሰረት ይሆናል እና ልጆች ላይ መስራት ትልቅ ነገር ነው። ልጆች ያው ንጹህ አይምሮ ነው ያላቸው አይደል? ጥቁር ቀይ ምንድነው ይሄ ነጭ ወረቀት ላይ ጥቁር ቀለም ብትቀቡት ይይዛል አይይዝም? ቀይ ቀለም ብትቀቡትስ ይይዛል አይደል? በቃ የህፃናት አይምሮ ማለት እንደዛ ነው። ነጭ ልሙጥ ወረቀት ነው። የሰጣችሁትን ነገር ይይዛል። ከዛ በኋላ ያንን የሰጣችሁትን ነገር ፍቃችሁ ሌላ ነገር ደግሞ መትከል አትችሉ እና ልጆች በልጅነት ካልተገሩ ካልተስተካከሉ በኋላ ለመግራት ለማስተካከል በጣም አስቸጋሪ ነገር ውስጥ ይገባሉ። ለምሳሌ ህፃናትን በልጅነታቸው ማስተካከል እየቻላችሁ ካደጉ በኋላ ግን የማታስተካክሉበት ችግር ውስጥ ትገባላችሁ። አንድን ዛፍ ገና ለጋ ባለበት ወቅት እንደፈለጋችሁ ማስተካከል ትችላላችሁ። ስትፈልጉ ቢስተካከል የተጣመመ ቢሆን ማረቅ ማስተካከል ትችላላችሁ። የተተከለበት ቦታ መጥፎ ከሆነ ወይም ደግሞ ለሱ ፍሬ እንዲያፈራ የሚያደርግ ቦታ ካልሆነ ነቅላችሁ ሌላ ቦታ መትከል ትችላላችሁ። ከ5 ዓመት በኋላ ግን መንቀል ይቻላል? አይቻልም። እንዴ ልንቀል ቢል ሰውየው ራሱን ሊነቅለው ይችላል አይደለ? እና ህፃናት እንደዛ ናቸው። በልጅነታቸው መስተካከል ካልቻሉ ካልተገሩ ልጅ እየሆኑ ማለት ነው ልጅ እንደሆኑ መስተካከል ያልቻለ ህይወት ካላቸው ትልቅ ከሆኑ በኋላ በፍጹም ማስተካከል አይችሉም። በፍጹም በህፃንነታቸው ማድረግ ያለባችሁን ነገር ባለማድረጋችሁ ምክንያት ትልቅ ከሆኑ በኋላ እየየብትሉ ብዙ ሰው ብታስመክሩ ብታስገስጹ የተለያዩ ትምህርት ቤቶች እንዲገቡ ብታደርጉ በፍጹም መስተካከል አይችሉም። ምክንያቱም ታች ላይ መሰረታቸው ላይ ስተት ተፈጥሯል። አንድ ቤት ይሄ ታቹ ወለሉ ላይ ታቹ መሰረቱ ላይ ይሄ የተሰራው ቤት መሰረቱ አሸዋ ቢሆንና ከዛ በኋላ እነዚህ ያሉት እንትኖች ኮንክሪት ቢሆኑ ቤቱ ሊጸና ይችላል? አይችልም። የግድግዳው መጠንከር የላዩ የጣራው መጠንከር ምንም ጥቅም የለውም። ትልቁ መጠንከር ታችኛው መሰረቱ ላይ ነው ማለት ነው። እና ህፃናትም ጥንቃቄ የሚያስፈልገው ህፃናት
ልጅ እንደሆኑ ገና በልጅነታቸው መስተካከል አለባቸው። እሱንን ማስተካከል ነው ያለባቸው። ለማስተካከል ደግሞ እናንተ መማር ያስፈልጋችኋል። እየሰማችሁ ነው አይደል? በእርግጥ ብዙዎቻችሁ የተማራችሁ ናችሁ፣ ችግር የለውም። ግን አብዛኛው ሰው ተምሯል፣ ግን እንዴት ማድረግ እንዳለበት ደግሞ ግራ ይገባዋል። ሰዎችን እንዴት አድርጎ የራሱን ህይወት እንዴት መምራት እንዳለበት፣ ከዛ ልጆቹን ደግሞ እንዴት ማሳደግ እንዳለበትና ግራ ይጋባል እንጂ የተማረውን ትምህርት ወደ ታች አንዳንድ ጊዜ በዚህ በተለይ ዓለማዊ ዕውቀቶች ታች ሰዎችን በመሰረታዊነት እንድንሰራ ደግሞ አያደርግም። እኛን ሁሉ ሊያበላሽ ይችላል አይደል? አሁን ላይ እያያችሁ ነው። ተማርኩ የሚለው ሰው ትንሽ አስቸጋሪ ነው። ሰውን ራሱ አይሰማ። መማር ሰውን አለመስማት ነው እንዴ? ሰውን አይሰማ። ከሱ በላይ ሊቅ የለ፣ ከሱ በላይ ምሁር የለ፣ ከሱ በላይ ሐሳብ ሰጪ የለ፣ ከሱ በላይ ለሀገር ሐሳቢ የለ፣ ተንታኝ የለ፣ አብራሪ የለ። በቃ እንዲህ አይነት ነገር ነው የሚያስበው ተማርኩ የሚለው ሰው ማለት ነው። ያም እንደዛ ከሆነ ትምህርቱ ራሱ ከሽፏል ማለት ነው። የተማረ ሰው ትምህርት ከተማረ ትምህርት ማለት ጥበብ ነው አይደለ? ዕውቀት ጥበብ ነው። ጥበብ ከሆነ ደግሞ ራስን ዝቅ ማድረግ ነው። ራስን ዝቅ ማድረግ ሲመጣ ደግሞ የተለያዩ ሰዎችን ሐሳብ መስማት ነው። መስማት የተስተካከለ የተበላሸ ነገር ካለ እዛ በኋላ ጣልቃ ገብቶ ማስተካከል ነው እንጂ እግዚአብሔር ይመስገን በእውነቱ። እሺ እንዳይሄድ ጸልዩ። እሺ ደግሞ ተመልሶ ሊሄድ ይችላል። ችግር አይሄድም ብዬ አስባለሁ ከዚህ በኋላ። ስለዚህ ዕውቀት ማለት ራስን ማስተካከል ነው እና እንዲህ አይነት ሰው አሁን ዲግሪ ያለው ማስተርስ አለው ምናምን አለው ፕሮፌሰር ነው ምናምን፣ ታች ግን ወርዶ መስራት አይችልም። ራሱንም ማስተካከል አይችልም። በጣም ትልቅ ሆነው በትዳራቸው የተረጋጋ ህይወት የሌላቸው ሰዎችን አታውቁም? ዶክተር ሆነው ፕሮፌሰር ሆነው ሰርጀሪ መስራት እኮ በቃ ህይወትን እንድትመራ አያደርግህም እኮ። ገንዘብ እንዲኖር ሊያደርግ ይችላል፣ ግን አስተሳሰብ ላይ አይሰራም። እና አስተሳሰብ ላይ የሚሰሩ ነገሮች ልጆች ገና በልጅነታቸው የሚያደርጉት ነገር ነው። እዛ ላይ የሚጣለው መሰረት ነው የነሱ የመጨረሻ እድላቸውን ሊወስን የሚችለው ማለት ነው። እና በመጨረሻ የሚመጡ የትምህርት እድሎች ምናምን ላያስተካክላቸው ይችላል፣ ሊያስተካክላቸውም ይችላል። ግን ታች ያለው ነገር ግን እነሱ ላይ ትልቅ ተጽዕኖ ፈጥሮ ያልፋል። እና አባቶች፣ እናቶች ልጆች ገና ወጣቶች እያሉ የእናንተም ልጆች ይሁኑ የልጅ ልጆቻችሁም ይሁኑ እንዲሰሩ የበኩላችሁን ነገር አድርጉ፣ ጥረት አድርጉ። ከዚያ ገና ከመጀመሪያው ጀምሮ በእርግጥ ከመጀመሪያው ጀምሮ ያው ክርስቲያኖች ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። የማይጠቅሙ ከሆነ ወደ እግዚአብሔር ጸልዮ እንዲቀር ማድረግ ነው አይደለ? መጥቶ ለእናንተ ስቃይ ከሚሆን እዛው ቢቀር አይሻልም? እና እንደዛ ነው። አሁን ሰው የዛሬው ሰው አቦ እንደው ልጅ በማጣት የተማረረ ሰው ስጠኝና ዝም ብለህ እንደው ቢያዝረከርከኝ ይሻላል ይላል አንዳንዱ ሰው አይደል? ስጠኝ እንደው ዝም ብለህ ሌባም ቢሆን ስጠኝ፣ እንደዚህም ቢሆን ስጠኝ፣ ነፍሰ ገዳይም ከሆነ ስጠኝ። ልጅ በማጣት የተመረሩ ሰዎች ማለት ነው። እንደዚህ አይነት ነገር እግዚአብሔር ይሰጣል አይሰጥም? እግዚአብሔር እንደዚህ አይነት ነገር እግዚአብሔር ለኛ የሚጠቅም ነገር ነው የሚሰጠው አይደለ? እኛውን በእርግጥ አንደኛው ክፍለ ዘመን ሁለተኛው ክፍለ ዘመን ላይ የአንዳንድ ክርስቲያኖችን ህይወት ስትመለከቱ በጸሎት ነው ብዙ ልጆቻቸውን የሚያገኙት። ለምሳሌ ቆስጠንጢኖስ የተገኘው እኮ በጸሎት እኮ ነው አይደለ? ለኔ የሚጠቅመኝ ከሆነ የኔን ክርስትና የሚያስቀጥል ከሆነ ክርስቲያኖችን የሚረዳ ልጅ ከሆነ ስጠኝ፣ ያለበለዚያ ግን አትስጠኝ ነው ያለችው እናቲቱ ማለት ነው። በቃ ክርስቲያን ተማረች ስለነበረች እናቲቱ ይህን ጸሎት ነው የጸለየችው። የአቡነ ተክለ ሃይማኖት እናት አባትም ጸጋ ዘአብና እግዚአብሔር ይህን ጸሎት ጸልየው ነው አቡነ ተክለ ሃይማኖትን የመሰለ አባት ያገኙት። ስለዚህ እነሱ ልጅ ወለዱ። ከዛ በኋላ ለመላው ዓለም ክርስቲያኖች ደግሞ አባት ሰጡ። እና እንዲህ አይነት ሰዎች የተገኙት በጸሎት ነው። እመቤታችንን ቅድስት ድንግል ማርያምን ያገኘናት እኮ በጸሎት ነው አይደለ? እና ገና ከመወለዳቸው በፊት ጸሎት ያስፈልጋቸዋል ልጆች ማለት ነው። ስጦታቸው የተበላሸ እንዳይሆን፣ ድንጋይ የሆነ ስጦታ እንዳይመጣ፣ ሰው የሆነ ስጦታ እንድታገኙ ጸሎት ማድረግ ያስፈልጋል። እንደው ዝም ብሎ ምኝታውን ዝም ብሎ ምኝታ ብቻ ሳይሆን የጸሎት ቦታ ማድረግ አያስፈልግም? እና ተጸልዮበት ቢሆን ሁሉም ነገር ያምራል። እና እንደዛ ባሰባችሁ ሰዓት ከእግዚአብሔር ተነጥላችሁ የምታደርጉት ነገር መኖር የለበትም። ልጆች ሲመጡ ቦምብ ነው ወደዚህ ዓለም የሚመጣው፣ የሚያጠፋችሁ ቦምብ ነው የሚመጣው። ከእግዚአብሔር ተለይታችሁ የምታደርጉት ነገር ካለ ማለት ነው። ጸሎት ሳታደርጉ የሚመጡ ልጆች ጥፋት ሊሆኑ ይችላሉ ነው። እና ይህንን ማወቅ ክርስቲያኖች ያስፈልጋቸዋል። ከዛ በኋላ ልጆችን በተለያየ መንገድ መስራት ያስፈልጋቸዋል። በሕፃንነታቸው የሰራነው ነገር ካደጉ በኋላ ትልቅ አስተዋጽኦ ስለሚያደርግ ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ወላጆችን ወላጆች የሚያሰኛቸው በቤታቸው ልጆች መኖራቸው አይደለም ይላል። በቤት ልጅ ስላለ እናንተ ወላጆች አይደላችሁም ነው የሚለው ቅዱስ ዮሐንስ አፈወርቅ።
ታዲያ ወላጆች የሚያደርጋቸው ምንድነው? ልጆችን በክርስቲያናዊ ስነ ምግባር ማሳደጋቸው ነው የሚለው። ስለዚህ አንድ ሰው ልጆቹን በክርስቲያናዊ ስነ ምግባር የማያሳድግ ከሆነ ወላጅ አይደለም ማለት ነው። ወላጅ አይደለም። የወላጅ ጥቅሙ ምንድነው? ልጆችን በስርዓት ማሳደግ ነው። በቤተ ክርስቲያናችን ያ ነገር እንዳይከሰት ክርስትና በምንነሳ ሰዓት የክርስትና አባት የሚባል አለ አይደለ? የክርስትና እናት የምትባላለች። ይህንን አሁን እኛ ያው የሚያነሳውን ሰው ስላልተማረ እንደዚሁ የልጁም አባት ስላልተማረ ያው እርስ በርሱ ያልተማረ ካልተማረ ሰው ጋር ስለገጠመ ምን ተፈጠረ መሰላችሁ? አበልሽ የሚባል ነገር ታውቃላችሁ አይደል? አበልሽ ምንድነው? አበልሽ ምንድነው ንገሩኝ። የአይን አባት የክርስትና አባት የአይን አባት ጥሩ ነው በጣም በእውነቱ የክርስትና አባት ይባላል አይደል? ልጆች ላይ ጥንቃቄ የሚያስፈልግ ስለሆነ ልጆች ከተጠመቁ በኋላ ሲያድጉ እናት አባታቸው ሊያስተምሯቸው እናት አባታቸው ያላስተማሯቸውን ደግሞ ለሴቲቱ ክርስትና እናት እንድታስተምራት ለወንድየው ደግሞ ማን እንዲያስተምረው ነው? ክርስትና አባት እንዲያስተምረው ነው ዓላማው። አሁን ላይ ግን ሰው በየቦታው ዳቦ እየያዘ ነው የሚጠያየቀው እንጂ ሌላ የተለየ ነገር የለም። ዓላማው እየተረሳ መጣ ማለት ነው። ከዛ የተነሳ ልጆች መስመር እየሳቱ ይመጣሉ እና ቤተክርስቲያኗ ለዚህ ነበረ እስከዚህን ያህል ድረስ ርቀት ሄዳለች። ቤተክርስቲያኗ ልጆችን ለክርስቲያኖች ምን ያህል ጥንቃቄ እንደተደረገ አሁን ይሄ ክርስትና አባት ክርስትና እናት የሚባለው የተጀመረው ያው ህፃናት እየተጠመቁ በ40 ቀንና በ80 ቀን ለሚጠመቁ ሰዎች ነው አይደለ? እንደዛ ነው። ካደጉ በኋላ የሚጠመቁ ሰዎች ያው ክርስትና አባት እናት ይኖራቸዋል። ግን አብዛኛው ተምረው ስለሚጠመቁ ችግር የለውም። ህፃናት ግን ተምረው አይጠመቁም አይደለ? ተጠምቀው ነው በኋላ የሚማሩት። ያንን ትምህርት የምታስተምረው እናት ናት። ያን ትምህርት የሚያስተምረው አባት ነው። ከዛ የዘለለ ክርስትና እናትና ክርስትና አባት ነው እንጂ ዳቦ እየያዘ እንዲጠይቅ አይደለም። ክርስትና አባት ክርስትና እናት የተባለው በእኛ አካባቢ አሁን ዳቦ እየያዘ ነው የሚጠይቀው። የኔም ክርስትና አባቴ ብዙ ጊዜ ዳቦ ጋግሮልኛል። እሺ እና እንደዚህ አይነት ነገር ነው ያለው። ስለዚህ ዓላማው ግን እሱ አይደለም። ዓላማው እኔን በስነ ምግባር መኮትኮት ነው። እኔን በስነ ምግባር የተሻለ ሰው እንዲሆን ማድረግ ነው። ክርስቲያን ማድረግ ነው። ባጭሩ የእግዚአብሔር ልጅ እንዲሆን ማድረግ ነው እንጂ ሌላ ነገር እንዲሆን ማድረግ አይደለም። ስለዚህ ልጆች በቤት ውስጥ መኖር ብቻ ወላጆች አያደርጋችሁም እናንተን ማለት ነው። እናንተን እነሱን የምታሳድጉበት ሂደት ነው እናንተን ወላጅ ሊያደርጋችሁ የሚችለው። ስለዚህ ቅዱስ ዮሐንስ አፈወርቅ ይሄን ነው እግር መንገዱን የሚናገረው። በሌላ መንገድ ቅዱስ ዮሐንስ አፈወርቅ ኦርቶዶክሳዊ ቤተሰብን ባነሳበት ትምህርቱ ላይ ምን ይላል መሰላችሁ? ልጆች የቤተሰብ የእናት የአባት ከበሬታ ናቸው ነው የሚለው። የእናት የአባት ምንድን ናቸው? ክብር ናቸው ነው። ክብር ናቸው። ልጆችን በስርዓት ብታሳድጓቸው እናንተ ጤናማ ትዳር ቢኖራችሁና ልጆችን በጤናማ ሁኔታ ብታሳድጓቸው ለእናንተ ክብር ናቸው። ከእናንተ አልፎ ማህበረሰቡ ሊያከብራችሁ ይችላል። በማን ምክንያት? በእነሱ ምክንያት በየሄዳችሁበት ቦታ ሁሉ የገሌ አባት መጣ እየተባላችሁ ትከበራላችሁ። እንደዛ የሚሆነው እናንተ የምታሳድጓቸው ልጆች መልካም መሆን ሲችሉ ነው። መልካም መሆን ሲችሉ ለሀገር የሚያስቡ ለቤተክርስቲያን የሚያስቡ የሚጨነቁ የመጡበትን ጉዳይ የሚያውቁ ዝም ብለው እንዳልተፈጠሩ የት እንደመጡና ወደ የት እንደሚሄዱ የሚያውቁ ልጆችን መፍጠር ስትችሉ ነው። ከዛ በኋላ እነዚህ ልጆች በየቦታው ሰው አክባሪ ይሆናሉና እንደው አንተን የወለደች ማህፀን ትለምልም እየተባለ አንተ ስትወለድ አንድ ሳትሆን ስንት ሆነ ተወለድ ነበር የሚባለው ሲመረቅ። 10 ሆነ ብትወለድ ኑሮ ብለን እንመኝለታለን። እና እንዲህ አይነት ሰዎች በረከት የሆኑ ሰዎች የተፈጠሩት ጥሩ ጤናማ ትዳር ውስጥ ጤናማ የሆኑ እናት አባት በስርዓት ኮትኩተው ስላሳደጓቸው ነው። ምክንያቱም ማህበረሰቡ የሚማረርባቸው ልጆች የሉም አሁን አሉ። እነዛን ልጆች የት የመጡ ናቸው? ከሰማይ የመጡ አይደሉም እኮ ከምድርም የወጡ አይደሉም። ይኸው ማህበረሰብ የተገኙ ናቸው። የትም የመጡ አይደሉም እኮ። መስቀል አስረው ሌላ ነገር የሚፈጽሙ ሰዎች አሉ። እና እንዲህ አይነት ልጆች የት መጡ ቢባል ያው ከኛ መጡ። በሌላ መንገድ አሁን የቅዱስ ዮሐንስ አፈወርቅን ሐሳብ ነው እኔ ገልጬ ዛሬ ትምህርቴን ማጠቃለለው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ልጅህን ይላል። አሁን ልጅህን ታችኛው ቅድም እንዳልነው የልጅ አይምሮ ልሙጥ ወረቀት ነው ብለናል አይደል? ልሙጥ ወረቀት ደግሞ የተጻፈበትን ነገር መያዝ ግዴታው ነው። እና ልጅ ግን ገና በመሰረቱ ገና በህፃንነቱ የምታሳየው ነገር ልጁ ካደገ በኋላ እሱን ነው መሆን የሚፈልገው ይላል። ያ ማለት አሁን ህፃናትን ወርቅ እያሳያቸዋቸው የሆነ በቃ ብርቅ ነገር እያሳያቸዋቸው ምናምን ካደጉ በኋላ የሚፈልጉት እሱን ነው። ጌጣጌጥ እያዩ ካደጉ ማለት ነው አይደለ?
ካደጉ በኋላ በቃ የተለየ ነገር አይፈጠርም። ማቴሪያሊዝም አምላኪ አድርጋችሁ አሳድጋችኋቸዋል። እያዩ ያደጉት የሆነ ብርቅርቅ ነገር ነው፣ የሆነ ኮሽ የሚል ነገር ነው። እንደዛ አይነት ነገር አለ እና ልጅን እንደዛ አድርገህ ካሳደግከው በኋላ ላንተ የሚጠቅም ልጅ አይሆንም ነው የሚለው ቅዱስ ዮሐንስ አፈወርቅ። ጌጣጌጥ እያሳየህ ካሳደግከው። ለዛ እኮ ነው አሁን ላይ ያሉ ትዳር የሚፈልጉ ሰዎች ጌጣጌጥ ይፈልጋሉ አይደል? ጌጣጌጥ አሁን እኮ ግርም ነው የሚለው እኮ ይህን ያህል ወርቅ፣ የጆሮ ወርቅ፣ የቀለበት ምንድነው የምን ወርቅ ነው ባካችሁ? የአንገት ወርቅ። እሺ እናንተ አባቶች ስለሆናችሁ ያው ታውቃላችሁ አይደል? ልጃችሁ ስትዳር ወይም ልጃችሁን ስትድሩ ምን አይነት ነገር እንዳለ እንደዚህ አይነት ወርቅ ምናምን አለ። ምን ሆነሽ ሁሉ አሁን ወርቅ ለነሱ ለትዳራቸው ምንድነው የሚሰራው ነገር ምንም አንገት ላይ ታሰረ፣ ጆሮ ላይ ታሰረ፣ አንዳንዶቹ አፍንጫቸው ላይ ያረጋሉ። ጆኮ ግራ ነው የሚያጋባው። አንዳንዶቹ አሁን ግንባራቸው ላይ ነው መሰለ የቀረው እንጂ ምንም አይደረግ ነገር አለ። አሁን ላይ ሁሉም ፊታቸው ላይ ወርቅ ቢሆን ምናምን ይፈልጋሉ። ስለዚህ አሁን ልጆች እየተፈጠሩ ሳይሆን ዝም ብላችሁ የዲኮር ቤት ነው እየተፈጠረ ያለው ማለት ነው። እና ልጆች ላይ ጥንቃቄ ማድረግ ይሄ ወይ የሆነው እናት አባት በመጀመሪያ በህፃንነታቸው ስራ ስላልሰራ ነው። ያሳየው ጌጥ ነው እንዲያለቅሱ እየተባለ የተለያዩ መጫወቻዎች ምናምን እነሱ ነገሮች መጡ። ከዛ በኋላ ልጆች ካደጉ በኋላ እንዲህ አይነት ነገሮችን ይፈልጋሉ። ከዛ ትዳር መስርቱ ሲባል ይሄ ነገር መሟላት አልቻለም ይባላል። ከዛ ሰውየው እንግዲህ እንዴት ነው ሊሟላ የሚችለው? አንድ የአንገት ወርቅ የምናምን ወርቅ ምናምን እንግዲህ 200,000 ሊሆን ይችላል አይደል? እዛ ይበልጣል አይደል? እሺ እንዴት ነው አሁን ይሄንን ሰው ከእውነተኛ ህሊና ካለው ሰው ጋር የምታገናኙት? በጣም ከባድ እኮ ነው። እንደውም ቅዱስ ዮሐንስ አፈወርቅ ይሄንን በተመለከተ ምንድን መሰላችሁ የሚለው? አንዲት ሴት በእናት አባቷ ቤት አባቷ ልቅ አድርጎ እናቷ ልቅ አድርጋ ያሳደገቻት ልጅ በተለያዩ ጌጣጌጥ ያደገች ልጅ እጇም እግሯም ምናምኗም ላይ የተለያዩ ጌጣጌጦች እያደረገች ያደገች ልጅ ወደ ባሏ ከሄደች በኋላ ለባሏ ትልቅ ፈተና ነው የምትሆነው ይላል። ይቺ ሴት ለባሏ መከራ ነው የምትሆነው፣ ፈተና ነው የምትሆነው። በቃ ሰው አትሆንም ይቺ ማለት ነው። እና የሚያገባትም ሰው ጥንቃቄ ካላደረገ አደጋ ይዛ ትመጣለች። ምክንያቱም እዛ ላይ ስህተት ተፈጥሯል። እና ይህ ሁሉ የሚሆነው አንተ ወይም ደግሞ አንቺ እናቲቱ በስርዓት ልጅቲቱን ኮትኩተሽ ባለማሳደግሽ ምክንያት ነው። ከገባች በኋላ እዚያ በኋላ እሷ የምታየው ጌጣጌጥ ነው። እኔ አሁን አንድ ሁለት ሰዎች ገጥመውኛል። ያው እዚህ ስለሌሉ ችግር የለውም። ቤት ትሄድና ሴቲቱ ቤት ያለውን ነገር ትመለከታለች። እየሰማችሁ ነው አይደል? ጎረቤት ትሄድና ማለት ነው። ጎረቤት ትሄድና ጎረቤት ላይ የምታየውን ነገር ፍሪጅ ደግሞ ከነሱ ከፍ ያለ ቴሌቪዥን፣ ሌላስ ምንድነው ቤት ውስጥ የሚኖረው? ምንድን ሶፋ ምናምን ይሄንን ታይና እንዴ ሌላ ሴት የለበሰችውን ልብስ ሁሉ ታይና ትመጣና ባልየው ጋራ ሌላ ጦርነት። ይሄንን ግዛ፣ ይሄንን ካላደረክ፣ ይሄ ካልተሳካ ምናምን ይኸው እንደ ቤታቸው ሳይሆን እንደ ጎረቤታቸው ለመኖር የሚያስቡ ልጆች የተፈጠሩት የት ላይ ነው? እናት አባት ላይ ስለተፈጠረ ነው። እነዚህን ሰዎች በምንም ማድረቅ አትችሉም። ከዚያ በኋላ እነዚህ ሰዎች እንዲህ አይነት ፈተና ውስጥ የሚገቡት የእናት የአባት አሻራ ሲያሳርፉ መጥፎ የሆነ አሻራ ስላሳረፉባቸው ነው። እና በዚህ በልጆች ትዳር መበላሸት የእናት አባት አስተዋጽኦ ከፍተኛ ነው ማለት ነው። ይሄንን ጥንቃቄ እንዲኖር ቅዱስ ዮሐንስ አፈወርቅ እግር መንገዱን ይመክራል። እና ባጭሩ ልጆች ሲስተካከሉ ያው የምትጠቀሙት አንዲት ሴት ብትስተካከል ባልየው ሳይሆን የሚጠቀመው ቅድሚያ እናንተ ናችሁ አይደለ? አንድ ወንድ ልጅ ቢስተካከል ሚስቲቱ ሳይሆን ቅድሚያ የምትጠቀመው እናንተ ናችሁ። ስለዚህ እናንተ በየትኛው ቦታ ተጠቃሚ ትሆናላችሁ። ልጆቻችሁ ጥሩ ቢሆኑ ጥሩ ደረጃ ላይ ቢደርሱ ደግሞ እንዲሁ ነው ያደጉ ልጆች የትኛውም ነገር አያታልላቸውም። የትኛውም የተሻለ ደረጃ ላይ ይደርሳሉ። በእውቀት በአስተሳሰብ ከፍ ያለ አስተሳሰብ ይኖራቸዋል። አመለካከታቸው ከፍ ያለ ይሆናል። አስተሳሰባቸው ጥርት ያለ አስተሳሰብ ይኖራቸዋል። የተለየ አቋም ይኖራቸዋል ልጆች። ያለበለዚያ ግራ የተጋባ ሀሳብ ውስጥ ይገባሉ እና ህይወታቸውን በየቦታው እንደዚህ የተዘበራረቀ ህይወት እንዲኖሩ ልጆች ይገደዳሉ። እና የእናንተ መሰረት ትልቅ ነገር ነው። ቅዱስ ዮሐንስ አፈወርቅ አሁንም የሱን ሀሳብ ላንሳ። ስዕል የሚሰራ ሰው ይላል በጥንቃቄ ነው የሚሰራው ይላል አይደል? እውነት ሐሰት? ስዕል የሚሰራ ሰው ዝም ብሎ እንደዚህ ያጭሞቀሙቃል እንደ ቀለሙን አያደርግም። ቀስ አድርጎ ተጠንቅቆ ነው ስዕሏን የሚሰራት። ያንዱን ሰዓሊ አይኑን ሲስል፣ እግሩን ሲስል፣ ልብሱን ሲስል በጥንቃቄ ይስላል። ሌላውም ተውት፣
ሐውልት የሚሰሩ ሰዎች በራሱ በጥንቃቄ አይደል የሚሰሩት? ጥንቃቄ ባለው ሐውልት እኮ ምሳሌ ነው። ስዕል እኮ የዛ የአንድ ቅዱስ ሊሆን ይችላል፣ የአንድ ጻድቅ ሊሆን ይችላል፣ የሱ ገላጭ ነው እንጂ በትክክል እንደዛ ነው ማለት አይደለም። እሱን የሚገልጥ ነገር ነው። እንደዛ ከሆነ እኛ አሁን ምሳሌ ለሆነ ገላጭ ለሆነ ነገር ተጠንቅቀን የምንስል ከሆነ አማናዊ ለሆኑ ልጆች እንዴት ጥንቃቄ አናደርግም ይላል። እና የእናንተ የወላጆች ስዕላችሁ ሐውልታችሁ ሕፃናት ናቸው። እውነተኛ ስዕላችሁ እናንተን አስመስላችሁ አይደል የምትወልዱት? እውነት አሰብ ችግር አለ እንዴ? ጎረቤትን የሚመስል ሰው የለም አይደል? እንደዛ ይላል። ስለዚህ አሁን እናንተን የሚመስሉ ልጆችን ለመፍጠር እናንተ በጥንቃቄ እነሱን በስዕል መልኩ መሳል አለባችሁ። ያለበለዚያ ስህተት ይፈጠራል ነው። እሱ እንዳይፈጠር እናት አባቶች ስዕል እየሳሉ እንደሆነ ሐውልት እየገነቡ እየሰሩ እንደሆነ ያውም ደግሞ ሕያው የሆነ ሐውልት ማለት ነው። ሕያው የሆነ እናንተን የመሰለ አገርን ሊያሻግር የሚችል ያ የቦታው ያለው ሐውልት አይሰማም፣ አይናገርም አይደል? አያይም። እዚህ ግን የምትሰሩት እናንተ ቤት ያሉ ሕፃናት ግን እነዚያ ግን የሚያዩ የሚሰሙ የሚያስተውሉ አገርን ወደፊት የሚያሻግሩ ከእናንተ አገር የሚረከቡ ቤተክርስቲያን የሚረከቡ ከዛ ለቀጣይ ትውልድ የሚያስተላልፉ ለዓለም የበኩላቸውን አስተዋጽኦ የሚያደርጉ ናቸው። ስለዚህ እንደዛ ከሆነ ለነሱ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። በሌላ መንገድ አሁንም የሊቁን ሐሳብ እንግለጽ። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ልጆች ሕፃናት በልጅነታቸው ከሕፃንነታቸው ጀምሮ ማለት ነው ስራ መስራት አስለምዷቸው ነው የሚለው። ምን አስለምዷቸው? ስራ መስራት። ያለበለዚያ ሌባ ልጅ ትወልዳላችሁ ይላል። ስራ መስራት ካስተማራችኋቸው ድሃ ብትሆኑ እንኳን ምስኪን ብትሆኑ ምንም አይኖራችሁ ምን ያን እናንተ የምትሰሩትን ነገር ልጅ እያየ ካደገ በመከራ ውስጥ አልፋችሁ እንዳሳደጋችሁት ይገባዋል። አንዳንዶቹ እናት አባቶች ምን እንደሚያደርጉ ታውቃላችሁ? እነሱ እኮ ጥበቃ እየጠበቁ ነው የሚያሳድጉት ልጆቻቸውን። ጽዳት እየሰሩ የሰው እንጀራ እየጋገሩ የሰው ልብስ እያጠቡ ልጆቻቸውን ያሳድጋሉ። በቅምጥል ነው የሚያሳድጓቸው፣ በቅምጥል። ከዚያ ወዲያ ልጆቹ እናት የምትሆነውን ነገር አያውቁ። ይሄዱና ትምህርት ቤት ዩኒፎርም በቃ እንደፈለጉ ይቀዳሉ፣ ደብተር ይቀዳሉ። እስክርቢቶም ለነሱ ደንታ አይደለም። ከዛ ትምህርት ለነሱ ምንም አይደለም። ምክንያቱም እናቲቱ ከበስተጀርባ የምትሰራውን ነገር አያውቁ። እናት መከራ አይታ እንደምታሳድገው ልጅ ካላወቀ ለእናንተ ምንም አይሰራም፣ ሌባ ነው የሚሆነው ነገር። ወይም እየጠጣ ቤት እየገባ በቃ ቀሪ ህይወታችሁን በሐዘንና በመከራ ውስጥ እንድታሳልፉ ነው የሚያደርጋችሁ። እና ከበስተጀርባ እናንተ የምትሰሩትን ስራ ልጆች እንዲያውቁ ማድረግ ያስፈልጋል። እንዲያውቁ አሁን እኛ ወደ እኛ አካባቢ እኔ ሰፈር የማውቃቸው ሰዎች አሉ። ውጭ ሀገር ናቸው ያሉት እነሱ። ልጃቸውን ግን ገዳም ከውጭ አምጥተው ገዳም ነው ያስገቡት። ያውም ደግሞ ፈተና ካለበት ገዳም። ልጆች ከበስተጀርባ የምትከፍሉትን ዋጋ አይረዱ፣ አያውቁ። ያ የሚሆነው እናንተ ዝም ብላችሁ ልጄ እንደ ሰው ይሁን ከሌሎች ልጆች ለምን ያንሳል እንደዚህ አይነት ነገር የምንለው ነገር ልጆችን ሊያጠፋ ይችላል። የእናንተ ሐሳብ ጥሩ እኮ ነው እንደ ወላጆች ማለት ነው። ግን እናንተ ፍሬ እንዲያፈሩላችሁ ከፈለጋችሁ እና ነገ እንዲጠቅሟችሁ ከፈለጋችሁ ሰው እንዲሆኑ ከፈለጋችሁ ትልቅ ስራ ሊኖራችሁ ይችላል። ችግር የለውም። ትልቅ መስሪያ ቤት የምትሰሩ ልትሆኑ ትችላላችሁ። የቢዝነስ ሰዎች ልትሆኑ ትችላላችሁ። ብዙ ነገር ያላችሁ ሰዎች ልትሆኑ ትችላላችሁ። ልጆችን ግን ወርዶ ድካም ያለበትን ስራ እንዲሰሩ ያንን እንዲለማመዱ ማድረግ ግን አስፈላጊ ነው። የእናንተን ድካም ማየት አለባቸው። እየሰማችሁ ነው? የእናንተን ድካም ማየት አለባቸው። ያለበለዚያ ቅድም ያልኳችሁ ነገር ይከሰታል። የትምህርት ቤቱ እንዲህ አይነት የረከሰ ሰው የተፈጠረው እናት አባት ከበስተጀርባ የሚሰሩትን ነገር ልጆች ባለማወቃቸው ምክንያት ነው። ትምህርት ቤት ሂዱ፣ ሃይስኩል ሂዱ፣ ኢሌመንታሪ ሂዱ። በቀደም እንዳልኳችሁ ስንት ልጆች ናቸው ውጤት የሚያስመዘግቡት? ያው እንደተነገረው ነው። ብዙ ሰው ሲራገጥ ነው የሚውለው። መምህር ገብቶ እንኳን መምህሩ እስኪወጣ ድረስ እንኳን ትዕግስት የላቸው እና አሁን ላይ ደግሞ ገዝታችሁ የምትሰጧቸው ነገር ሁሉ አደጋ ይዞ መጥቷል። አሁን ላይ እኮ እኔ ይገርመኛል። አሁን አንዳንድ አባት አይታችሁ ከሆነ ሽጉጥ ገዝቶ ለልጁ ይሰጣል አይደለ? ሽጉጥ ገዝቶ አሁን ይሄም ሰው ልጅ ያሳድጋለሁ ብሎ ያስባል እኮ። ሽጉጥ ገዝቶ ለልጁ የሚሰጥ ለሕፃን እና ከወጣ በኋላ ይሄ ሕፃን ልጅ እንዴት ካደገ በኋላ እንዴት ጤነኛ ይሆናል ብላችሁ ታስባላችሁ? አሁን ኢትዮጵያ ውስጥ ያለው መገዳደል የሚፈሰው ደም ከየት የመጣ ይመስላችኋል? ምናልባት እኮ እንዲህ አይነት ወላጆች ያስቀመጡት አሻራ ሊሆን ይችላል። እንዲህ አይነት ጌም የምንሰጣቸው ጌሞች ሁሉ ልጆች ላይ ተጽዕኖ ይፈጥራሉ።
እንደ ጠቅላላ ዝም ብላችሁ ቲክታክ ከፍታችሁ የምትሰጡ ሰዎች ቲክቶክ ማለት ነው እሱን ከፍታችሁ የምትሰጡ ሰዎች አደጋለው ለልጆች የምታሳዩዋቸው ሶሻል ሚዲያ በነገራችን ላይ ይህን የሰሩ ሰዎች ራሱ አደጋለው እያሉ እየተናገሩ ነው። ሰው ግን አይሰማም። ሰው ዕውቀት ሳይሆን ሰው ዝም ብሎ የሚያስቅ ነገር ስለሆነ የሚመለከተው እሱም ተበላሽቶ አገር ማበላሽቶ ያው ስለዚህ ልጆች አደጋ ይዘው እንዳይመጡ ጥንቃቄ ማድረግ ያስፈልጋል እና በየቦታው ሽጉጥ የምትገዙ ሰዎች ባካችሁ ተጠንቀቁ። የማይገባ ፊልም ያሉ ልጆች እኔ አሁን አንዲት ልጅ የተናገረችውን እዚህ ብነግራችሁ አይጠቅምም እንጂ ብነግራችሁ ያሳዝናል። አንዲት ሕፃን ልጅ የምታወራውን ማለት ነው ገና እንግዲህ ገና ያልባለቀች ልጅ ናት። ያ የታመጣችሁ ሲባል ሶሻል ሚዲያ ነው። እናት አባቷ ሳያዩ ምኝታ ክፍል እየገባች ምናምን የምታየው ነገር ነው አደጋ ይዞ ይመጣ እና የምትሰጧቸው ነገሮች ዘማዊ ያረጋቸዋል። የሚያዩት ፊልም ማለት ነው። የዝሙት ፊልም እያዩ አሁን ልጅ እንዴት ነፃ ይሆናል ብላችሁ ታስባላችሁ? አይሆንም እኮ የዝሙት ፊልም እያየ ሰው እንዴት ንጹህ ሊሆን ይችላል? በፍጹም። እንዴት ቅዱስ ሰውን እናገኛለን ብላችሁ ታስባላችሁ? ስለዚህ ከዛ የተነሳ ሰዎች ያንን አይተው የት ሊሄዱ እንደሚችሉ አናውቅም። እና ወላጆች ተጠንቀቁ። ስልክም ከፍታችሁ አትስጡ። የምትገዙትም ነገር ዝም ብሎ እንደው የሆነ ነገር አይሁን። ያው እንግዲህ አንዳንዱ ሰው ውሻ ምናምን ያስታቅፋል፣ ችግር የለውም። ይሄ እንኳን መሰለኝ አሻንጉሊት ምናምን ይጫወቱ፣ ችግር የለውም። ግን ሌላ አጥፊ የሆኑ ነገሮች አትስጧቸው። በተለይ ይሄ ሰው ጋራ ይሄ ግድያ ጋራ ምናምን የተገናኘ ነገር ምናምን እሱን አታለማምዱ እና ይሄንን አድርጉን። ያውን ይህንን ስላልሰራ ልጆች ሲያድጉ አሁን ላይ በእኛ እድሜ ያለ ማለት ነው ከ20ዎቹ ጀምሮ እስከ 30ዎቹ ያሉ ወጣቶች አሁን የት ላይ እንዳሉ በጣም የት ላይ እንዳሉ እየቦታው አሁን ወጣት አገርን በመቀየር ደረጃ ትልቅ ሚና አለው። በሁሉም አገር አይደለ? በሁሉም ዓለም ወጣቱ ትልቅ ሚና ነው ያለው። ኢትዮጵያ ውስጥ ያለው ወጣት ግን ሚና የለውም ለሀገሩ ማለት ነው። ምንም አያገባውም። ሀገር ላይ የሚሆነው ነገር ምንም አይመለከተውም። አሁን ላይ እየቦታው አርሰናል እያለ ይጃጃላል ሰው አይደለ? አርሰናል እያለ እሺ፣ አርሰናል ያለው ኢትዮጵያ ውስጥ ነው እንዴ? የሚጫወተው ለኢትዮጵያ ነው? ምን ይመለከተዋል የኢትዮጵያ ወጣት? እሺ ምን አገባው ስለዚያ? እየቦታው እያያችሁ ነው በሬ እያረደ የሚደረገውን ጭፈራ። ሌሊት ምን ያህል ስቃይ ከተማው ምን ያህል መከራ ውስጥ እንዳለ ሌሊት በየቦታው ጭፈራ አለ፣ ዳንስ አለ። እዚች ሀገር ላይ ይሄ ነገር የሚፈጸምበት ሀገር ላይ ደግሞ በየቦታው ደም ይፈሳል። እንዴት አይነት ነገር ነው ያለው ጎበዝ? ክርስቲያን ሆኖ እኮ እዚህ ውስጥ ይሳተፋል እኮ። ኮንሰርት አለ አሁን አዲስ አበባ ላይ እያያችሁ ነው። ኢትዮጵያ ውስጥ ከአዲስ አበባ በጣም ብዙ ርቀት ኪሎ ሜትር አይደለ ቅርብ ርቀት ላይ ያለው አርሲ ላይ ደም እየፈሰሰ አዲስ አበባ ላይ ግን ኮንሰርት ተዘጋጅቷል። ወጣቶች ለማያውቁት ክለብ መከራቸውን እያዩ ነው። ዛ ጨፋሪ ተዘጋጅቶ ምንድነው ይሄ የሚያዘፍን የሚያጨፍር የሚያዘልል አካል ተዘጋጅቶ በመንግስት ስፖንሰር ድጋፍ ተደርጎለት መንግስት ጥበቃ እያደረገ ምናምን እንዲህ አይነት ነገር ነው የምታዩት። እንዴት አይነት ነገር ውስጥ ገባን ጎበዝ? እኔ ግራ ነው የሚያጋባኝ እውነት። ዝም ብለ እንዳንድ ወጣት ማለት ነው። እናንተ እናቶች ናችሁ፣ አባቶች ናችሁ፣ ብዙ ነገር ታውቃላችሁ። እናንተ ከኛ በላይ በህይወት ብዙ ነገር ታውቃላችሁ፣ ስለ ሀገር፣ ስለ ማህበረሰብ ሁኔታ። እኛ አሁን መተን የምናየው ነገር ትክክል አይደለም። የምናየው ነገር ይሄ ነገር በጣም መቅረት አለበት። እንዲህ አይነት አገር ይዞ ይጠፋል ይሄ አይነት ነገር። ስለዚህ የሚፈሰው ደም ክርስቲያኖችን ሊያሳስብ ይገባል። ሌሎችንም ኢትዮጵያዊ ሰው የትኛውንም ሰው ሊያሳስብ ይገባል። የትኛውም ሰው። ስለዚህ የሚፈሰው ደም ማንኛውንም ሰው ይመለከተዋል አይመለከተው? ማንኛውንም ሰው ሊመለከተው ይገባል። እኛ ሀገር ላይ ሰው እንደምንም አይታይም። እውነት እንደምንም የሰው ልጅ አሁን ህይወት እኮ ባጭር እንዴት እንደሚቀር እያያችሁ ነው አይደል? እንዲህ በተለይ ደግሞ የክርስቲያኖች ህይወት እኮ በእውነቱ ይሄ በየቦታው ወጣቱ እንደዚህ እየዘለለ በየቦታው ደግሞ የሚፈሰው ደም በቃ እኔ ምን አይነት ነገር ውስጥ እንደገባን እኔ ራሱ ግራ ይገባኛል። እንዲህ አይነት ነገር ውስጥ እኛ ራሳችን ክርስቲያኖች እኛ ራሳችን ማለት ነው። አሁን የእናንተ ልጅ አሁን ኳስ የሚመለከት ልጅ የላችሁ? የሚደግፍ ልጅ የላችሁ? አላችሁ እኮ። ያ ልጃችሁ ግን ከዚያ ከሚደግፈው ክለብ 5 ሳንቲም ይደርሰዋል? $1 ይደርሰዋል? አይደርሰው። እዛ ሌሊቱን አይኑ እስኪፈዝ ድረስ ቴሌቪዥን ተመልክቶ መጥቶ ማታ ሲመጣ የሚበላው ነገር የለም። 5 ሳንቲም እንኳን እዛ አይደርሰው የለውም። ዝም ብሎ ጨርቁን የሆነው ጉናን እንጂ እዛ እየሄደ ምንም ነገር የለውም። እንዲህ አይነት እብድ ሰው የት መጣ ቢባል እዚሁ የመጣ። ስለዚህ ከዚሁ የተገኘ ነው። ሰው እየሞተ እሱ የሚዘልተው ወጣት የት መጣ? እዚሁ ሌላ የት ይመጣል? እና ባካችሁ እንዲህ አይነት አገር እንዳይሞት ባካችሁ ቢያንስ እንኳን አሁን የሚዘለውን ተውት። ቢያንስ እንኳን ቀጣይ የሚመጣው ትውልድ የተሻለ ከናንተ ቤት ያለው እኛ ኦርቶዶክሳውያን ልጆቻችን በስርዓት ማደግ አለባቸው። እኔ ልጅ የለኝም እና የናንተ ማለት ነው። እንደዚህ ስላችሁ ልጅ ያለው እንዳትሉ እሺ። ምን ጊዜ ወልዶት ነው እንዳትሉ።
እንደዛ ነውና ስለዚህ አሁን የእናንተ ልጆች ጥንቃቄ ሊኖራቸው ይገባል እግዚአብሔር በሚያውቀውና የሰው ሞት ሊያሳስባቸው ይገባል አይገባም የሰው ሞት እኛ ሀገር ላይ እንደምታውቁት አልገባንም ያው እኛ ክርስቲያኖች አልገባንም እንደ ጠቅላላ ሀገር ውስጥ ያለው እየተከናወነ ያለው ነገር የሚገባን አይመስለኝም እንደኔ ማለት ነው ብላችሁ ስታይ አይመስለኝም እኛ አሁን የሆነ ሰው መግለጫ በሰጠ ቁጥር እንደናገራለን እንወዛገባለን አሁን ባለፈው እኔ ባርሲ ጉዳይ የፕራይም ሚኒስትሩ ጽፈት ቤት የሰጠው መግለጫ ሰምታችኋል አይደል የምርጫ ጉዳዩን ለማወክ የተደረገ እንቅስቃሴ ነው ይላል ይሄ ጥቃት እኮ በ2018 እኮ ለሶስተኛ ጊዜ የተደረገ ጥቃት እኮ ነው በ2018 እና መስከረም ላይ ጥቃቱ ሲፈጸም ምርጫ ነበር እንደዛን ጊዜ መንግስት የት ነበር ሁለተኛ ጊዜ ላይ ጥቃት ሲፈጸም መንግስት የት ነበር እሺ ለሶስተኛው ጊዜ ሲችን ስበብ አድርጎ መግለጫ ሰጠ ጥቃቱ የት እንደሚመጣ እንኳን እኛ ምንናውቅ አይመስለኝም በሆነ ነገር እንወዛገባለን ይሄ መደናገር ውስጥ ገብተና ስለዚህ ክርስቲያኖች ይህንን ማወቅ ያስፈልጋልና እኛ ሀገር ላይ ዝም ብሎ እንደ ስራ ስታዩ የኛ ሀገር የክርስቲያኖች ህይወት ምንም አይደለም አሁን ላይ ምንም ደማቸው ቢፈስ ገንዘባቸው ቢወድም አካላቸው ቢቆስል ቢሰደዱ ቢፈናቀሉ ለየትኛውም ነገር ህዝቡም ራሱ ምንም ደንታ የለውም መንግስት ራሱ ደንታ የለውም ለሚሞቱ ሰዎች ማንንም ይጮህ የለም ማንንም አብሯቸው ወንድማቸው ክርስቲያን እንኳን አይጮህም መስቀል እንደነሱ ያሰረው ወንድማቸው ክርስቲያን እንደነሱ እንኳን የሚጮህላቸው ማንንም የለም እኮ እንዲህ አይነት እኛ ክርስቲያኖች ለክርስቲያኖች ብቻ አይደለም ለሰው ሁሉ ምን ጮህነን አይደለም የሰው ልጆች ህይወት ሁሉ የሚያሳስበን እኛ ሀገር ላይ የሰው ህይወት ምንም አያሳስበም እኮ አውሮፓ ብትሄዱ አውሮፓ ላይ ተመልከቱ አንዳንድ መገናኛ ብዙሃን ላይ ውሻ የገደለ ሰው እኮ በጽኑ እስራት ይቀጣል እኮ እኛ ሀገር ላይ እኮ ሰውና ውሻ የሰው ደም የውሻ ያህል እኮ ዋጋ ያልተሰጠበት ሀገር እኮ ነው ያንድ ሰው በግ ዝም ብላችሁ ብትገሉ ትጠየቃላችሁ ክርስቲያኖችን ደም የሚያፈስሰው ግን ማንንም አይጠየቅም እያያችሁ ነው አዲስ አበባ ላይ አሁን አንድን ዘንባባ የገጨ ሰው ከ200 ሺህ ብር በላይ ይቀጣል የስንት ክርስቲያኖችን ደም ያፈሰሰ ሰው ግን ምንም አይቀጣም ምንም እና የኛ ዜግነት ከኛ ተነጥቆ የክርስቲያኖች ዜግነት ከኛ ተነጥቆ ለጽዋት የተሰጠ እስኪመስል ድረስ ከኛ ይልቅ ኢትዮጵያ ውስጥ አሁን ክርስቲያኖች ከምንባለው ከኛ ይልቅ ዋጋ ያላቸው አሁን ጽዋት ናቸው እኛ ሀገር ላይ ይሄ የመጣው ለምንድን ነው ቢባል እኛ ባለመስራታችን ምክንያት የመጣ ነገር ነው ባለመስራታችን አሁን የሩሲያ ዩክሬን ጦርነት እያያችሁ ነው 5 ሰው ሲሞት የዓለም አቀፉ ማህበረሰብ ይደነግጣል 3 ሰው ሞተ ሲባል ይደነቃል ሰው እኛ ሀገር ላይ ግን 10 ሰው ሲጨፈጨፍ እዛ የሚሞተው ወታደር ሊሆን ይችላል አናቅም እኛ ሀገር ግን ንጹሃን የሆኑ ሰዎች በጅምላ እንዴ 2 ባስ 1 ባስ ታግቶ ሲሄድ ግን ምንም አይደለም ምንም እኛ ሀገር ምንም አይደለም 20 ሰው ሞተ ሲባል ምንም ቁም ነገር አይደለም እንዴ የተደለለው እንደውም ይሄማ በእግዚአብሔር ቸርነት ነው እንላለን 30 ሰው ሞተ ምንም ደንታ አይደለም እና እንዲህ አይነት እንደው ምን ነካነን እንደው ከሰውነት ተቀየርን ለበለኛ ኢትዮጵያውያን ምን እንደነካነን የራሱ ግራ ይገባኛል እና እባካችሁ እንደው ለሰው አስቡ ስለዚህ ለሰው ስናስብ ለሀገር ያሰባችሁ ይሁን ልጆቻችሁን የምታሳድጉት የሰው ሞት የሚገዳቸው እኔ በየቦታው የሚነቀለው ዛፍ የሚገዳቸው ልጆች መፈጠር አለባቸው ብዬ አላስብም ዛፍ ያስፈልጋል አው ያስፈልጋል ከዛ በላይ ግን የሰው ልጆች ያስፈልጋሉ አይደለ ከኛ በላይ ሌላ ሁሉም ነገር ለኛ የተፈጠረ ነው እኮ አይደለም እንዴ ሁሉም ነገር ስለዚህ አሁን ከሰው ይልቅ ሌላ ነገር የሚፈልጉ ሰዎች እየተፈጠሩ ነው አገር ምሩ ሲባሉ እንዲህ አይነት ነገር ይዘው መጡ እና እንዲህ አይነት ነገር የተፈጠረው ከምን አንፃር ነው ቢባል እንደዚህ አይነት ነገር ስለተከሰተ ነውና እባካችሁ ክርስቲያኖች ጊዜው ይግባን እንደ ተቀላላ ምን ወዛገበው ነገር መኖር የለበትም እኔ አሁን ይሄ እንዲህ አይነት ነገር የተከሰተው አርሲ ላይ ነው አይደል አርሲ ላይ ነው የአርሲ ክርስቲያኖች ባይኖሩ እኮ እዚህ ይመጣል እኮ እዚህ ያ ሲጸዳ እኮ እዚህ ይመጣል ትናንትና ጥቃቱ አርሲ አልነበረም እኮ የዛሬ ስንት ዓመት ምናምን እኮ ሌላ ቦታ ነበር እኮ እዛ ላይ ክርስቲያኖች ከጸዱ በኋላ ነው ወደ አርሲ የተጠጋው ጥቃቱ ሌላ ቦታ ነበር መንቃት አልቻልንም መጮህ አልቻልንም እኛ እኮ በጣም ፓወር ነበረን ኢነርጂ ነበረን እኮ አይደለ የለንም እንዴ ምን ከፍለው ግብር እኮ ይሄ ምን ከፍለው ለመንግስት ምን ከፍለው ግብር ራሳችንን ማያስጠብቅ ከሆነ ማን ሊጠብቅበት ነውና ታዲያ ለገዳዮች ሽፋን የሚሰጥ አካል ካለ ይሄ እኮ በእኛ ገንዘብ እኮ ነው የምንሞተው በእኛ ገንዘብ እንደሆነኛ እናቀም ምክንያቱም እኛ መንግስት የማያዝንልን ከሆነ ነው ኢትዮጵያ መንግስትም ይሄንን ጥንቃቄ መደረግ አለበት በየአካባቢው ያላችሁ አመራሮችም ካላችሁ ባካችሁ ስለ ሰው ሞት ሊገዳችሁ ይገባል የኢትዮጵያ መንግስት
አረብ ኤምሬትስ የሆነ ጊዜ ላይ ጥቃት በኢራን ሲደርስ ያዘን መግለጫ አውጥቷል አይደለ? ለዜጎቹ ምን ነካው? እሺ ገንዘብ ሲወድም እዛ መግለጫ የሚሰጥ መንግስት እኛ ዜጎቹ አይደለንም እንደኛ ስንሞት ምን እየሰራ ነው እዚህ? ያውም ደግሞ ለአዲስ አበባ ቅርብ ርቀት ምንድነው የሚሰራው ነገር ነው? እኔ የወረዳው በጣም የሚገርማችሁ የሚደንቃችሁ እኮ ነገር የወረዳው ኃላፊ እኮ ጥቃት ተፈጽሞ ያለ መገናኛ ብዙሃን ጉዳዩን እያዘዋወሩት እኮ ስለዚህ ጉዳይ አናውቅም ነው የሚሉት እኮ። እና ታዲያ መንግስት ይሄንን ጉዳይ አያውቅም እንዴ? እና በየት እየተፈጸመ እንዳለ ከዚህ የተነሳ እዛ ቦታ ላይ ያለ ሰው ቀርቶ እኛ ራሱ እናውቅ የለም እንዴ? ከዚህ የተነሳ በየትኛው ነገር ሊፈጸም እንደሚችል እንዲህ አይነት ነገር በየት እንደሚቀናበር ማለት ነው። እና ይሄ ነገር እንደው ሊያሳስበን ይገባል እንደ ጠቅላላ እንደ ሀገር ነው ብዬ የማስበው። እና ባጭሩ ግን እንዲህ አይነት አደጋ ጥፋት የሚመጣው ልጆች በጥንቃቄ ባለመሰራታቸው ባለማደጋቸው ምክንያት የተፈጠረ ነገር ነው። ይሄ ከግማሽ ምዕተ ዓመት በኋላ የሚባለው ነው። ከ70 ዓመት በኋላ የመጣው ትውልድ ተብሎ የሚጠራው ማለት ነው። ያው እንደምታውቁት ጃንሆይ ከወደቁ በኋላ የእሳቸው መንግስት ተወግዶ አዲስ ስርዓት ከተተካ በኋላ በየሀገሪቱ የተለያዩ ነውጦች ተከሰቱ እና እዛ በኋላ ሀገሪቱ የነበራትን ሉዓላዊነት አታ ዛሬ ቀይ ባህር ምናምን የምንለው ነገር ሁሉ ያን የተከበሩ አባቶቻችን ሰተውን የነበረውን ነገር እነሱን በመውቀስ በመተቸት ከጠላት ጎን በመሆን ምናምን እንደዚህ አይነት ነገር ሆነ። አሁን ካለንበት ደረጃ ደረስንና ባጭሩ እንዲህ አይነት ሰው የሚገደው በጠቅላላ የሰው ሞት እግዚአብሔር እኮ ክርስቶስ እኮ ወደዚህ ዓለም የመጣው ለጸዋት አይደለም እንዴ? ነው እንዴ? ለጸዋት ነው? እግዚአብሔር ወደዚህ ዓለም የመጣው ለእንስሳት አይደለም። ወደዚህ ዓለም የመጣው ለጸዋትም አይደለም። ዛሬ ደማቸው ለሚፈሱ ለክርስቲያን ለሚፈሰው ለክርስቲያኖች ለነሱ ደሙን ለማፍሰስ ነው እግዚአብሔር የመጣው። ደሙን ያፈሰሰላቸው ክርስቲያኖች በየቦታው ደማቸው እየፈሰሰ የኛ ዝምታ ምን ለማምጣት እንደሆነ አይገባኝም። ይሄ ትክክል አይደለም። እንደ ሰው ማለት ነው። እንደ ሰው ለሚሞቱ ሰዎች ከኛ በላይ ሌሎች ሰዎች ነው እየጮሁ ያሉት። ይሄ ምንም ግልጽ እኮ ነው። ይሄ የኛው ደምረት ቅድም ባለፈው እንዳልኳችሁ ለሚሞቱ ክርስቲያኖች ድምጽ እየሆነ አይደለም። ለምን እዚህ ህዝቡ ምንም አይደለም ህዝቡ አይሰማማ። ሰው ይሄ ነው መነገር ያለበት ብሎ የሚያወራ ሰው የለማ። ከዚያ የተነሳ እንዲህ አይነት አደጋዎች ተከሰቱ እና እናንተ ቤተክርስቲያን የእናንተ አካባቢ ያለውን ነገርም ቅጽ የምታስይዙት እናንተ ናችሁ። እናንተ እንደዚህ ነው መሆን ያለበት ብትሉ አይስተካከልም እንዴ? ይስተካከላል እኮ ምን አገባኝ ገሌ ያለ ምናምን አይነት ነገር ነው። አንዳንዱ የቤተ ክህነት ሰዎችን ይጠብቃል። አንዳንዱ የሆኑ የሲኖዶስ እንትኖች ምናምን ይጠብቃል። እዛ ያለውስ ማን እንደሆነ እናውቃለን እንደኛ? አናውቅም እኮ። መዋቅራችን ተጠልፎ ቢሆንስ እና የምናውቀው ነገር አለ? እኛ እናውቅም። ከኛ በላይ ይልቅ እኮ የኢትዮጵያ ኡስታዞች ናቸው እኮ እየጮሁ ያሉት። ኡስታዞች እኮ ነው የምላችሁ። እኛ ትናንትና በብዙ ነገር ክርስቲያኖች ላይ መዓት የሚያመጡ በተለያየ መንገድ ብዙ ነገር ሲሰሩ የምናውቃቸው ሰዎች ለትናንትናው ነገር ግን ሲጮሁ ነበር። ምናልባት ለሌላ ጉዳይ ሊሆን ይችላል። የኛ ሰዎች ግን ቁጭ ብለናል እኛ ራሱ ማለት ነው። በቃ ደስተኞች ነን። የቦታው መዝሙር እንዘምራለን፣ እንዘላለን፣ የሆነ ነገር ይሆናል ምናምን እንደሰታለን። በቃ በሆነ ነገር እንማልላለን። ከዛ በኋላ የሆነ እንትን በሉ ይባላል፣ የሆነ ነገር እናደርጋለን፣ ቤታችን እንሄዳለን። ምንም አይመለከተንም ሌላው። እና ይሄ ነገር ያንዳንዱ ክርስቲያኖችን የማያሳስብ ከሆነ እኔ አደጋ ይዞ ይመጣል። የቦታው ርቀት ቦታው ሩቅ መስሎ እንዳይታያችሁ ምን ያህል ቅርብ እንደሆነ ጥቃት ለማድረስ የሆነ ሶማሊያ የሆነ አካል መነሳት አለበት ብዬ አላምንም። እዚሁ ጊዜ የሚጠብቅ ሰው አለ እኮ እየሰማችሁ ነው። እዚሁ ጊዜ ጠብቆ የሆነ ነገር ሊያደርግኛን የሚፈልግ ጊዜ ቢያገኝ ቦታችን መውሰድ የሚፈልግ አላያችሁም? ባለፈው ምን ያህል ግርግር እንደነበር። በቃ ጊዜ ሲያገኙ እኮ ነው ጊዜ እና የሚፈለግልን ጊዜ ቦታ ነው። ሌላ የተለየ ነገር አለ ብዬ አላስብም። አሁን ባለው ሁኔታ በየቦታው የሚደረግብን ዛቻዎች፣ ማስፈራሪያዎች እነዚህ ነገሮች ሁሉ ምን ይዘው ሊመጡ እንደሚችሉ ይህንን ደግሞ አውደ ምሕረት ላይ በመስጠት በመናገር ምናምን የምናስቆመው እንዳይመስላችሁ። አውደ ምሕረታችን ላይ መናገር እሪ ማለት ጥቅም የለውም። እዛ አውደ ምሕረት ላይ እሪ ማለት ጥቅም የለውም። ለምን ቢባል እንደዛ ብሎ መናገር እዛ ላይ ስለሆነ ጉዳይ ማውራት ለጥላት መረጃ መስጠት ነው አይደለም እንዴ? እነሱ የሚያወሩት እንዲህ አይነት ቦታ ላይ ነው። ደግሞ እኛ ጊዜው አልገባንም እምላችሁም አንዱ ሁኔታዎችን የምናወራበት ቦታ እንኳን አይገባንም።
የት ላይ መወራት እንዳለበት እንኳን ማለት ነው። እውነተኛ ሰዎች ከሆነ እውነተኛ ክርስቲያኖችን ለማትረፍ የምናስብ ከሆነ ቦታ እንኳን መምረጥ ያስፈልገናል። የምናወራበት ችግራችንን የምናወራበት ስለ ችግራችን የምንዘረዝርበት ቦታ የተለየ ቦታ መኖር አለበት እንጂ በየቦታው የሆነ ቦታ ላይ የሆነ ነገር ስላልን እኔ የሚቆም ነገር አለ ብዬ አላምንም። የሚቆም ነገር አለ ተብሎ አይታሰብም። እና ባጭሩ እንዲህ አይነት ሰው የተፈጠረው የኛ እንዝላልነት ትናንትና አንድ ሲባል ሁለት ከመደገሙ በፊት ሃይ ብንል ኑሮ ለምን ብንል ኑሮ ይሄ ነገር አይሆንም ነበር። አስባችሁታል? ሙስሊሞች ቢሆኑ እነዚህ ሰዎች ምን ሊከሰት እንደሚችል እዚች ሀገር የመንግስትን ግልበጣ ሊደረግ ይችላል፣ አይታወቅም። ምክንያቱም እንዲህ አይነት በመንግስት መዋቅር እንደዚህ ሲሆን መንግስት በመንግስት መዋቅር እኮ ነው። ምን ካሜራውም ስውር ስለሆነ ችግር የለውም። ይሄ እንዲህ አይነት ነገር ሲሆን እና ባካችሁ ይህንን ማድረግ ያስፈልጋልና ባጭሩ የክርስቲያኖች ደም እየፈሰሰ የሚዘል ትውልድ እንዳይፈጠር ጥንቃቄ ማድረግ ያስፈልጋል። የዛሬውን ትምህርታችን እዚህ ላይ ይበቃናል። ለነበረን ሰዓትና ጊዜ አባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን።